አምስተኞቹ ተስፈኞቹ ናቸው። ተስፈኞቹ ልክ እንደ አራተኛዎቹ ምሁራን ውጭ ሀገር ሄዶ የመማር የውጩን ዓለም የማየት እድል ገጥሟቸዋል። ወደ ሀገር ሲመለሱ በጥያቄ የተሞሉ ስለሆኑ እስር፣ እንግልት ገጥሟቸዋል። ቢያም ቢሆን ግን በውስጥ ያለውን ፈተና ተቋቁመው ኢትዮጵያ ውስጥ ያለውን ፈተናም እድልም የተቋደሱ ሰዎች ናቸው። ፕሮፌሰር መስፍን ወልደ ማርያም እዚህ ውስጥ ሊጠቀሱ ይችላሉ። ፕሮፌሰር በየነ ጴጥሮስ ሊጠቀሱ ይችላሉ። ዶክተር ዳኛቸው እዚህ ውስጥ ጎልቶ ሊጠቀስ ይችላል። ተስፈኞች ናቸው። ባሉበት ዓለም ማስተማር ሲችሉ፣ ባሉበት ዓለም መኖር ሲችሉ፣ ባሉበት ዓለም ሆነው በዩቲዩብ መሳደብ ሲችሉ የለም እስርም ቢኖር ችግርም ቢኖር እጋፈጣለሁ ያሉ ማለት ነው። አሁን እናንተ መጠየቅ እንጂ መምረጥ አትችሉ። አራተኛው ይሻላል፣ አምስተኛው ይሻላል፣ ምርጫ መጠየቅ ብቻ ነው። ለምን የሚለውን ግን ጥያቄ እናነሳለን። ምሁራኖቻችን በዚህ ካታጎሪ ቢከፈሉ ሶስቱ ላይ ሶስተኛው፣ አራተኛው እና አምስተኛው ላይ ባለፉት 75 ዓመታት ይሄ ትምህርት ቤት የራሱን አሻራ አኑሮባቸዋል። ይሄ ትምህርት ቤት እንደነዚህ ያሉ ሰዎች በመፍጠር በሸሹትም ተስፋ ባደረጉትም በመፍጠር በቀናውም በጎደለውም የሚጠየቅ ይሆናል። ብዙ ጊዜ የተማሪዎች እንቅስቃሴ በኢትዮጵያ ውስጥ ያና ይሄን ፈጠረ ሲባል የምናነሳው ብቻ ሳይሆን ለምን አልተሳካም ብለን የምንጠይቀውም ተቋም ይሆናል።